እኔ እጅ አልጨብጥም፣ ግን እጅ አለመጨበጥ የእኛንም ባህል ገላጭ ስላልሆነ ሰላምታዎቻችን በራሱ ሀገራዊ ሴቶቻቸው ብዙ ናቸው። ትርጓሜዎችም ስለሚሰጣቸው አክብሮትንም ስለያዙ በእኔ ዕድሜ እኩል ያለን ሰው ምቾት እንዲሰማው ትከሻውን ነው። ያው ትከሻ ለትከሻ ማለት እኩል ለእኩል እኩል ነን ነው። መበላለጥ እንደሌለ ማሳያ ሁለት አቅፊዋ እኩልነትን ነው፣ ሚዛናዊነትን ነው ሰላምታችን። በኩል ዕድሜ ላይ ያሉ እዛ ምቾት እንዲሰማው ደግሞ ታቅፊዋለሽ። እናቶቻችን አንገት ነው የሚስሙት። እናቶች አንገት የሚስሙበት ልጆቻቸው ጌጦቻቸው፣ መዋቢያቸው ጌጤ ነህ ማለት ነው። ብዙ ጊዜ አባቶቻችንም ባይሆኑ እንግዲህ የእውቀት አባት ሲሆኑ ትልልቆቻችን ጉልበት ነው የሚሳሙ ማለት ሙሉ በሙሉ እንግዲህ በባዮሎጂም የሰው ልጅ ከመቅኔ አይደል የሚሰራ ስለሚሰራ ደግሞ እኛ በእናንተ ድካምና ልፋት ነው የተገኘ ነው ከዚህ ደረስ ነው ለዛ ነው ብለን ዝቅ እንላለን። እጅ መስጠት ጣሊያኖች ነው ያመጡትና ባህላችን ጣሊያኖች ነው። እንደ አንድ ወዳጅ አለኝ አብሮት 20 ዓመት አብሮት የሰራውና እጁን ዘረጋና ነጩ ነው እጅ አይዘረጋም ሲለው ለምን ብሎ ልህ ተጋባ። አይ እና ገባኝ እኔ ለምን እጄን አልጨበጠው የበታችነት አይነት ስሜት ነበር ጭሮበት የነበረ። ግን እኔ ባህሌንና ልማዴን ልነግረው ነበር። እንዴት የኔን እጅ አይጨብጥም ሲል አይ ጣሊያናዊ ስለሆንክ ማለት እንዲያ ከሆነ ኢትዮጵያዊ ነኝና አትችልም ያን እጅ መጨበጥ እንጂ እጅ መጨባበጥ በእኛ ባህል ውስጥ ሰላምታችን በሙሉ በትህትና አይደል? ሰዎች በአክብሮት ለሰዎች ራሳቸውን ዝቅ ማለታቸውን አሳይተው ትህትናቸውን አሳይተው ነው ሰላምቶቻችን በሙሉ። እሱም አሁን አለባሳቶቻችን በሙሉ ሀገርን ነው የምንወክልባቸው። እናንተ ቀሚሶች ባህልን፣ ታሪክን፣ እሴትን፣ ትምህርትን እያንዳንዱን ነገር ይዘዋል። ቀሚሶቻቸው ያለው ትርጓሜ ጋቢ የወንድ ልጅ ደግሞ ሀገር ነው። መሀሉ ሀገር፣ ታችኛው ጥለት አለው አይደል? ጥለቱ ደንበር ነው። ዘርፍ የሉ የሚፈተሉት እነሱ ደግሞ ሰራዊት ወታደር እንደማለት። አንድ ጋቢ ዘርፉ ከተበተነ ክሩ ደንበሩ ይዘረዘራል። ከዛ ጋቢው ጋቢ መሆኑ ታውቁታ ሳይሆን ይቀራል፣ ይበተናል። እና እያንዳንዱ አሰራር የራሳችን ወግ፣ ባህል፣ ጠቅላላ ሴቶች አልባሳታችን፣ ንግግሮቻችን፣ ሰላምታዎቻችን፣ የምግብ ስርዓታችን እያንዳንዱ ነገር በእውቀት ስርዓት ውስጥ ያለፈ አንቺነትሽን የሚገልጽ ነው። ትምህርት የትም ቦታ ላይ አለ። አንቺ ፈቃደኛ ሆነሽ የምትፈልጊውንና ያስፈልጋል ብለሽ ያመንሽበትን እውቀት መሸመት ነው ከአንቺ የሚጠበቅ። የትኛውም ቦታ ላይ ሁሉም ቦታ ላይ አስተምህሮታል። ብቻ አንቺ ለመማር ዝግጁ መሆን። ሌላው ደግሞ እውቀት ረጅም የሰው ልጅ ርዕዮት ውስጥ የመጣ ነው፣ ሂደት ውስጥ የመጣ ነው። የሰው ልጅ ለችግሮቻቸው እኔ ምን ብዬ አምናለሁ መሰለሽ? መጀመሪያ የሰው ልጅ አምላኩን ሲያውቅ ሃይማኖተኛ ነው የሆነው። በደንብ መመራመር ሲፈልግ ሃይማኖት ፍልስፍና ነው ወለደ። ፍልስፍና ደግሞ ምን ወለደ? ሳይንስን። ሳይንስ ፍላጎትን። አሁን እኔና አንቺ ባለንበት ዘመን ፍላጎት አቅርቦት ሆኖ ራሱን አዘጋጅ። ስለዚህ ለዛ ነገር ተገዥ ሆነናል። እውቀት በእነዚህ ርዕዮት ውስጥ አልፎ የመጣ ነውና የሰው ልጅ ለችግሮቹ መፍትሄ ይሄ ችግሬ ነው ካለ ደግሞ ለችግሩ ሊፈታ ፍላጎቱ አለ ላገኘው ይላል እና ብዙ አይነት ዘዴዎችን እያበጀ ነው እዚህ የደረሰው። እንግዲህ እውቀትን ታይትል መለያየቱ ላይ ነው ችግር ያመጣው። ዘመናዊ ብለን እየጠቀስናቸው ያለ እውቀቶችን ዌስተርን የሆኑትን ከሆነ ተሳስተን። መዘመን ማለት ነው ማለት በቅቶ መገኘት፣ ለራስ መሆን፣ ራስን ማዘጋጀት ከሆነ ያ ታይትል ይገልጸዋል ዘመናዊነትን። ባህልስ ምንድን ነው? እኔ እንደ ዮሐንስ የሚገባኝ ዮሐንስ ባህል ምንድን ነው ብትይው፣ ባህል ማለት አንድ ሀገር እንደ ሀገር የቆመችባቸው ታሪኮቿ አጠቃላይ ማለት ነው። እሴቶቿ በሙሉ የታጨቁበት አንድ ሰንሰለት ነው ባህል ለኔ።
ሀገር የቆመችበት ነው። ባህል ማለት ያ የሀገር እሴቶች በሙሉ ባህል ይባላል። ቋንቋችን፣ አለባበሳችን፣ ቅድም ሰላምታዎቻችን፣ የአመጋገብ ስርዓታችን እና እውቀትን ግን ባህላዊና ዘመናዊ ብሎ መክፈል። ዛሬ ይሄ ዘመን ከአንቺ የሚጠይቀው እውቀት አለ። ማለፍ መሻገር እንድትችል አውቆ መገኘት እውቀት ሁሌም ያስፈልጋል። እና ክሬቲቭ መሆን ነው የሚጠበቅብሽ። እኛ የሰራነውን ኋላ ቀር ማድረጉ እሱም ተገቢ ነው እያላምን እና እኔ በዚህ የረጅም ለውጥ ውስጥ ያለፉ ኢትዮጵያዊነትን ዝቅ አድርጌ አላይም። እውነት ለመናገር የተገኘሁበት ስለሆነ ፈቅጀም ሳይሆን ተገድጀም ለወድ ስለሚገባኝ ሀገሬ ስለሆነ ማለት ነው። አሁን ናሳ ህብረት ከዋክብቶችን ሳያውቅ ማለት ነው ህብረ ከዋክብትን ሳያውቅ የእኛ አባቶች ስማቸውን ሰማይ ላይ አስመዝግበው ነበር። ይሄው አንድሮሜዳ ተብሎ ናሳ እኮ መቼ በዛ ዘመን በየትኛው እውቀት በየትኛው ቴክኖሎጂ በራሱ ምንድን ነው ሰልጥኖ መገኘት ከሆነ እነዚህ ሰዎች እኮ ዛሬ እኛ ደረስንበት ብለን እንደ ማስረጃ የምናጣቀሳቸውን ነገሮች አድርገውታል። ያ ማለት እውቀት ሁሌም አለ ማለት ነው። ትምህርት ሁሉ ቦታ የምታገኙ በዚህ መልኩ ራሱን አዘጋጅቶ አንቺን እየፈለገሽ ሀገራዊ እውቀቶች ሁሌም ሀገር ውስጥ አሉ። አንዳንዴ እነዚህን እውቀቶች የራሳቸው ያደረጉ ሰዎች ላይ ትሸምቸዋለሽ ወይም በውርስ ታገኘዋለሽ። ስለዚህ በእኛ ሀገራችን ላይ እውቀት ቀድሞም ስላለን በዚህ መንገድ እኔ ይህን ሁሉ ነገር እንዴት ታውቃለህ የሚለው ሳይሆን የምናገራቸውን ነገር ባስተውሎት መመርመር። ዘመኑም አጋዥ ነው። ስለ ተክሎች ከሆነ ማውራው ተክሎችን ኢሜጃቸውን ወስዶ የተለያዩ ቴክኖሎጂዎች ላይ መጠየቅ ይቻላል። የተናገርኳቸውን መመዘን ይቻላል። ምናልባት ከኔ አስተውሎት ጉድለት ስህተቶች ካሉ ደግሞ ራሴን ማዘጋጅበት ስለሆነ አስተያየት መስጠት ይቻላል። እኔ ነቀፌታን አልፈልግም። ነቀፌታ ጎራ ይዞና ከግላይ ጥላቻ ሲሆን ራስሽንም ሌላውንም አካል ይመርዛል፣ እውነትን እያዳከመ ስለሚሄድ ማለት ነው። አስተያየት ግን በጣም ነው የሚገነባሽ። ጎደሎ ነገርሽ ሰው እንዴ ከጎደሎ ነገርሽ ነው የምትሰሪው። ከጎደለን ነገር ላይ ነው የምንሰራው ሁሌ። የሞላ ዋንጫ ላይ ውሃ ትደፊያለሽ እንጂ አትይዥበትም። ስለዚህ እኔ መያዝ እፈልጋለሁ። ኖሮ መገኘትን ምርጫ ያደርጋለሁ እና የሰዎች አስተያየቶች በሙሉ ይገነባል። መልካምም መጥፎም አስተያየቶች ነቀፌታዎች ናቸው። ጭፍን ነቀፌታዎች ግን ይጥላሉ። አንዳንዴ እየሰራሽ ስትመጭ 4 ዓመቴ ነው እዚህኛው ሚዲያ ላይ ሌሎቹ ላይ ቆየት ብያለሁ። ግን እዚህ ይሄኛው አልጎሪዝም ላይ ቲክቶክ ላይ 4 ዓመት ላይ ስመጣ ማንም የመጀመሪያውን ቪዲዮ ማየት ይቻላል። ምን አይነት ሐሳብ ይዤ እንደመጣሁት የመጀመሪያዋ ሐሳቤ እዛች ላይ ስጭናት ሀገራችን ኢትዮጵያ ካላት የከርሰ ምድር ሀብት የገጸ ምድር በረከቷን ብዙ ነው ከተጠቀምንበት። አጉል ታይትሎቻችን የምንሰጣቸውን ከጎጂ ባህልና ዝንባሌዎች ጋር እያያያዝን እውቀት እንዲጠፋ ከማድረግ ይልቅ ብንጠቀምበት የሚል ሐሳብ ነው ይዤ የመጣው። ሰዎች ወደ እኔ እንዲሳቡም አይደለም፣ ወደ እኔ እንዲመጡም አይደለም። የኔ የሆነን ነገር በሙሉ የኔ አልልም፣ ወደፊትም አልልም። በእርግጥ እውነታው ሲመረመሩ የኔ ናቸው። እኔ ነኝ ያረኩት፣ ማሳየት የጀመርኩት እኔ ነኝ። ከልጅ ልጅም ተመርጦ በሚሰጥበት ታሪክ ይሄ ለዚህ ነገር ይጠቅማል፣ ቤታችሁ ተጠቀሙ። ይሄ ያንን ማድረግ ስትጀምሪና በዚህ መንገድ ላይ አየሽ አስተያየት እየገነባሽ ይሄዳል። በዚህ መልኩ መሄድ መቻል አለብን። እያንዳንዱ ሀገር አሁን እውቀት ራስን ማብቃት ከሆነ ቻይኖቹ ራሳቸውን አበቁ። እዚህ ሀገር ላይ ለሕክምና የምንጠቀምባቸውን ማሽኖች በሙሉ ቻይኖች አመርቱ፣ እንቀበላለን። ሬል ማቴሪያሉ ግን እዚህ አለ። አቅርቦቱ ከዚህ ካለ እኛ ያልቻልነው ማምረቱ ላይ ከሆነ ሊያመርቱ የሚችሉ ሰዎችን ልከን እውቀቱን ሸምተው ዘው እንዲመጡ ማለት ነው። እዛ ቀው መቀበላችን ያቆማል ማለት ነው። እያንዳንዱ ነገር እንዲህ አይነት ስራ ነው መስራት ያለ። ሌሎች ሀገራት ይሄን አድርገዋል።
አሜሪካ የተባለች አሜሪካ አሁን ሰሞኑን ከWHO ልትወጣ ነው የሚባላል አይደል? እንደዛ አይነት አሜሪካ ናት ሀያል ሀገር ናት የተባለች ለምንድን ነው? ምቹ የሚመስልን ሰንሰለትን አዘጋጅታ አስቀመጠች እና እውቀት ያላቸውን ሰዎች ከመላው ዓለም እየሰበሰበች ዜግነት መስጠት፣ ፋሲሊቲውን ማሟላት፣ እነዚህ ነገሮችን ሰጣ ራሷን ገነባች። የኛ ዜጋስ አይችልም እንደዛ ማድረግ። የሚመጡትን ሰዎች ከነሱ እውቀት መቀበል። ኮንስትራክሽኖቻችን ላይ እንኳን የሚሰሩልን ሲሲ ሳሊኒ የምንላቸው የጣሊያን የቻይና ናቸው። መንገዶቻችን አሁን እየሰሩልን ያሉ ትልልቅ ነገሮች እነሱ ናቸው የሚወስዱት። እኛ እኮ እንችላለን። ስለዚህ በእንደነዚህ አይነት ነገሮች ላይ ተሰማርተን የእውቀቱ ባለቤት ካልሆን ድረስ እስከ መቼ ነው የራስን ንቆ ገፍቶ ልክ ነህ ዘመናዊነት እኮ እንዲህ ነው ብሎ መናገር? ለእኔ ዘመናዊነት ራስን ማብቃት፣ ለራስ መከላከል መቻል ነው። ለራስ ማወቅ ነው ዘመናዊነት እንጂ የገፈውት ዘመናዊነት በእኔ ቤት የለም። ጥቁር ወዳድ ነህ ሆይ ብትይኝ ጥቁር ስለሆን ያው ጥቁር ባልሆንም እኛ ብርሃን ነው የምንባለው አይደል? ላይት ነው ብርሃን ነው የምንባለው። አበሻ ብርሃን ነው የሚባለው። የብርሃን ቀለሞች ነው የምንባለው እና ለዛ ነው እኮ የፀሐይ ልጆች የምንባለው። ወይ ነጭ ወይ ጥቁር ወይም ቀይ ምናምን አይባልም ማለት ነው። ላይት ጠይም ነው የሚባለው። እንደዚህ የምንባልበት እንደዛ ስንሆን የሚጫነኝን አልፈልግም፣ አልወድም። በቃ በማንነትሽ የለም ዝቅ ሊያደርግሽ የሚሞክር ነውር ነው። በማንነት ዝቅ ማድረግ መሞክር እሱን አትቀበልም። ዮሐንስ አይቀበልም። ማልቀበለው ነገር እኔ ይሄ ነው። በማንነቴ ልጠቃ አልቀበልም። ሲቀር ይቀራል።